አውቀት ለነ ሕይወትን አይተናታል አለ ዮሐንስ። አንደኛ ዮሐንስ ምዕራፍ 1 ላይ ሕይወትን አይተናታል፣ እውነትን አይተናታል፣ እውነትን አውቀናል። ክርስቶስ የመጣው በእግዚአብሔር ጥበብ ነው፣ በሰው ጥበብ አልመጣም። በሰው ጥበብ ሰዎችን እንደ ድካማቸው ለመጠገን ወደ እነሱ ድካም መጣ። አምላክን መዳሰስ የሚፈልገው ባክኖ የማይቆመው የሰው ልጅ ልቡና እንዲያርፍ ሊዳሰስ በእኛው ሥጋ መጣ። ትዕቢተኞች ነበር፣ ትሕትናን ሊያስተምረን መጣ። እየተለያየን አስቸግረን ነበረ፣ አንድ ሊያደርገን መጣ። ይህ የእግዚአብሔር ጥበብ ነው። ከዚያ ምን እንዳደረገ ታውቃላችሁ? ክርስቶስ ወንጌልን አስተማረና ያስተማራቸው ደቀ መዛሙርት ሁልጊዜ በቤተ ክርስቲያን የምመካበት ነገር ነው። ይሄ ነገር በነገራችን ላይ በጌታችን በኢየሱስ ክርስቶስ ታሪክ ውስጥ ከሚያስመኩኝ ነገሮች አንዱ ይሄ ነው። በምድር ላይ መጥቶ ጌታ ስንት ተማሪ ነው የመረጠው? ንገሩኝ እስኪ ንገሩኝ። 12 12ቱ ደግሞ ምን አይነት ተማሪዎች ናቸው? ገበሬዎች ናቸው። አሁን በዚህ አላችሁ አይደል? የፎገራ ገበሬ ያለ አይደል? አላችሁ የላችሁ? አለ እያያዩዋቸው ነው። ያው ፎጣቸውን ጠምጥመው አሉ። እዚህ ረጅም በትር ነው የሚይዝ የፎገራ ገበሬ። እንትን ነው ይሄ ጅብ ምናምን ጉማሬ የሚጠብቁበት ነው፣ ለሌላ አይደለም። ለጉማሬ መጠበቂያ ረዘም ያለ በትር ይይዛሉ። እና እናንተንም ደግሞ እግዚአብሔር ያቆያችሁ። ለምን ገዳሙን ጠብቀው ከሰው ያደረሱ እነሱ ናቸው። ይህን ገዳም ጠብቀው መነኮሳቱ ቢርባቸው ስንቅ እያቀበሉ ሲቸግራቸው እየደረሱ ገዳሙን የጠበቁት እነሱ ናቸው። ቅዱስ ቂርቆስም ደግሞ ለነሱ እረኛቸው ነው። አሁን የቅዱስ ቂርቆስ ገርል ባዝመራችሁ በሙሉ ይዞራል አይደለም? አሁን ክረምቱ አሁን ይዞራል፣ ለገበሬው ወጥቶ ይዞራል፣ ይታጠናል። ያው አዝመራችሁ በሰላም ይሸከማል። አሁን የፎገራ ገበሬ ማለዳ ይወጣል፣ መረብን ይዞ ሕፃኑ ልጅ እንደው አንዲት ጭብጥ የሚያክለው ልጅ ይዋኛል። እኔ አሁን አይሆንልኝም ማለት አንድ ጭብጥ የሚያክለው ልጅ ይዋኛል። በዚህ አካባቢ ማለት አንድ ጭብጥ የሚያክለው ልጅ የ3 ዓመት ልጅ ተዋኛለች። በጣም የሚገርም። ክርስቶስ የመረጣቸው ሐዋርያት እንዴት ያሉ ናቸው ብላችሁ ገበሬው አሳ የሚጎትተውን ሰውዬ መረብ የሚጎትተውን ሰውዬ እና ዓለምን መምህር ታዲያ የዓለም መምህሩን ማለት ይሄ የማይመስል ነገር ለሰው የሰው ልባምነት ማለት በሰው ልባምነት ማለትማ ክርስቶስ ግሪክ ሂዶ ሮም ሂዶ ፍልስፍና፣ ሪቶሪክ፣ የንግግር ጥበብ ያጠኑትን አፈቀላጤዎችን መርጦ ኑ እናንተ ንግግር ታውቃላችሁ ዓለምን አሳምኑልኝ ነበር የሚባለው። ሄደና አሁን እስኪ እንዲያው አንድ ገበሬ አቁሜ ላሳያችሁ ማምላክን። አሁን ዝም ብሎ ፎጣውን ጠምጥሞ ዝም ብሎ ከዘራ ያዘውን ገበሬ መጥቶ አንተና በዓለም ላይ ያሉ አሁን ሄደህ ይሄን ሰውዬ እግዚአብሔር መጥቶ ይሄ ሰውዬ ዋይት ሃውስ ሂዶ አሜሪካን አሳምኖ ይመጣል ብትባሉ ነው። ኧረ ተው እንጂ ጎበዝ ተው። ባይሆን ነገሌ እሺ እንደው እሺ የሆነች ዲግሪ ያለቻቸው እንደው እንግሊዘኛም ይችላሉ እንደው ነገሌሽ ይሄን ሰውዬ ምን አድርግ ነው የምትተውት? በቃ እንደው እሱንም አናስቸግረው ይላል። የተቆረቆረ መስሎ ማለት ነው። እሱንም አናስቸግረው እንዴ ይላል። ይሄ እንትን ነው። ይሄ ምንድነው የሚባለው? አላውቀውም። ለካ ብቻ የሆነ ወርድ ነው፣ ዲፕሎማሲ ወርድ የሚባለው ነው ማለት ነው። ጠየም ብሎ ሰውን የተቆረቆርክለት መስለ ከሆነ ነገሩ እንትን ማለት ነው። እሱንም እንተው እንዴ ይላል። እግዚአብሔር ካለ ግን እስቲ ከሰው ልባምነት በሉ የእግዚአብሔር ሞኝነት ይሻላል። የገሊላ ገበሬውን ዝም ብሎ ጎተተና ጴጥሮስ ና አሳ የሚጎትተውን ና ተከተል። ዮሐንስ ቅዱስ ዮሐንስ አፈወርቅ ሲናገር አንተ ሰው እኔ ትውልዴ በዘሬ የተማረ ሰው የለብኝም አትበል። የተማሩ ሰዎች ዘር ስላልሆንኩ በቤቴ በዘሬ የቤተ ክህነት ዘር የለኝም፣ ወይም በዘሬ እንዲህ ያለ የሊቃውንት ዘር አይደለም። ለምን ትላለህ? ከሐዋርያት የሊቃውንት ዘር ማን ነው ይላል። ማን ነው የሊቃውንት ዘር? ከሜዳ ነው የተሰበሰባቸው። ናትናኤል ገበሬ ነበር። አባቶቻችን በተውፊት ነው በሬ ከሚያቀነበት ነው ና ብሎ ይጠር 12 ገበሬ ሰበሰበና አሳ አጥማጅ ሰበሰበና አሳ መረብ የሚጎትተውን አንዲት አሳ ለዕለት ጉርሱ የሚጥለውን ገበሬ ወሰደና ሂዱና አፈቀልጣፋ በመሆኑ የነገር ስልት ሲያወጡ ለሚውሉት ለግሪክ ፈላስፎች ሂድና ተናገራለሁ። ሮም ሂዶ ጴጥሮስ ነው ሂዶ
ይኸውላችሁ ፍልስፍና ማለት አመክንዮ ማለት ሎጂክ ማለት ምናምን ማለት ስቴትመንት ማለት አላለም። ጴጥሮስ ምንድን ነው ያለው? ብፁዓን መሐሪያን እስመ ሎሙኒ ይምህርዎ። ሮም አደባባይ ሄዶ ጴጥሮስ መጀመሪያ የተናገረው ቃል ምንድን ነው? የሚራሩ ብፁዓን ናቸው ለነሱም ይራሩላቸዋልና። ከዛ ሁለት ባልና ሚስት ሄዱና መምህር ሆይ መራራት ምንድን ነው አሉ። መራራት ማለት ቀዶ ማልበስ ቆርሶ ማጉረስ ማለት ነው። ለዳራሩ እግዚአብሔር ሀብት የሰጣችሁ ከድሃ ጋር ተካፍላችሁ እንድትበሉት ነው አላቸው። የእነዚያ ሰዎች ቤት እንደ ቤተ መቅደስ ሆነ። ልጃቸው ከቅዱስ ጴጥሮስ ቀጥሎ የተሾመው ሊቀ ጳጳስ ሆነ ቀሊመንጦስ። በእነዚያ ሰዎች ቤትነት የሮምን ቤተክርስቲያን ለወጣት። በኋላ ቅዱስ ጳውሎስ አጸናት። የእግዚአብሔር ልባምነት እና እንዲያውም እንገራችሁ ክርስትና እውነቱ ነው የሚያኮራኝ። ገበሬ ተሰብስቦ ዓለምን እንዴት አሳመነ? እስቲ ለዚህ ሎጂክ አምጣ እስኪ። እንዲያው ተማርኩ የሚል ሰው ክርስትና እውነት ባይሆን ኖሮ ያልተማሩ ገበሬዎች ሂደው ንግግር አዋቂዎችም 12 ሰዎች በቁጥር አንሰው ዓለምን በሙሉ ስንቅ ያልቋጠሩ ሐዋርያት ባለጸጎችን ወይ ብር እያሳዩ ለወጡት አይባሉ፣ ወይ ሀብት እያሳዩ አይባሉ፣ ወይ በገንዘብ አባብሎ አይባሉ። ሹመት አይሰጡ፣ ለራሳቸው መጠጊያ የሌላቸው ወርቅን ብርን እንዳትይዙ ስንቅን እንዳትይዙ ቤት እንዳይኖራችሁ ብሏቸዋል። ምን እያሳዩ ዓለምን ለወጡት? እውነትን ይዘው ብቻ ዓለምን ለወጡት። ፍቅርን ይዘው ዓለምን ለወጡት። ይሄ የእግዚአብሔር ልባምነት ነው። እንደ ሰውማ ፈሪሳውያን ይመረጡ ነበር። እንደ ሰው ግሪካውያን ንግግር አዋቂዎች ይመረጡ ነበር። ፈላስፎች ይመረጡ ነበር። የተማሩት ይመረጡ ነበር። የእግዚአብሔር ልባምነት ይላችኋል ይሄ ነው። የእግዚአብሔር ልባምነት ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንደ ሰው ልባምነት ቢሆን ለእግዚአብሔር እናት የት ትመርጡለት ነበር? እንደ ሰው ልባምነት ቢሆን ለእግዚአብሔር እናት ቤተ መንግስት አካባቢ እንመርጥለት ነበር። ወርቀ ዘቦል ግምጃ የለበሱ ነገስታት እኮ ሚስት ሲያገቡ በመጽሐፍ ተርጓሚያችን ምንድነው የሚባለው? አንዲትን ሴት የንጉስ ሚስት ለመሆን 6 ወር የውጭ ሰውነቷን የሚያጠራ ሽቱ ትቀባለች በንጉስ ትእዛዝ። አስቴር እንደዚያ ነው የተደረገላት። 6 ወር ደግሞ ውሳጣዊ ሰውነቷን የሚያጠራ ምግብ እንድትመገብ ተዘጋጀች። ከዚያ በኋላ ለንጉሱ የምትዳር። እንደ ሰው ቢሆን ኖሮ ሽቱ የሚያጣፍጡ ልብስ የሚለዋውጡ በወርቅ የተንቆጠቆጡ የነገስታትን ልጆች ወይዛዝርቱን ለእናትነት እንመርጥለት ነበር። እንደሱ ልባምነት ግን በንጽህና ያጌጠች የድሃ ልጅ ነው የመረጠች። ድንግል ማርያም የድሆች ልጅ ናት። እናት አባቷ ድሆች ናቸው። እሱ የሚያየው የንጽህናን ጌጥ፣ ሰው የሚያየው የልብስን ጌጥ። ስለዚህ እግዚአብሔር የሱ ሞኝነት ተሻለ። እንዴት ከድሃ አይወለድም? እንደው ቢሆንስ እንደው ከባለጸጎች አይወለድም? ከሀብታም አይወለድም? ከነገስታት አይወለድም? ሄዶ ዝም ብሎ የአንድ ድሃ ልጅ ይሆናል? እንደው እግዚአብሔር እንደው የኛ ዘመድ ቢሆን ኖሮ መጀመሪያ አዋረደን እኮ ነበር ምንለው። አዋረደ ይሄ ዘር አሰዳቢ ነበር ምንለው ቢሆን ኖሮ። ሄዶ የገሊት ልጅ ይሆናል እንዴ? የትልቅ ሰው ልጅ አይሆንም እንዴ? አሁን እኛ እንኳን በአቅማችን እንኳን ኮርተን ገሊት ጋር ትጋባና ከነገሌ ጋር ትጋቢና ወንዱ ከሆነ እኔ ምን እንደሚል አላውቅም። ሴቶች ግን ጦቴና አጥቼ ነው የምረግመው። ኩራታችን እኮ ነው። ግርም ነው የሚያደርገው። የነገሌን ታገባና ከፋም በጀም በጣም እንደው አሁን አንድ ሰው ሰሞኑን ሲነግረኝ ነበረ። አዲስ አበባ ዝም ብሎ አንድ ሰው በቃ ዝም ብሎ ሲገኝ በቃ ቤት ተሰብሮ ሲገባ ትል እየገነፈለበት ተገኘ። በቃ ዝም ብሎ ማለት በቃ ለካ እንደምንሞት የገባኝ አሁን ነው አለኝ አንድ ሰው። ያየ ሰው እንደዚህ አሁን ያየ ሰው ማለት በአራተኛው ቀን ድረስ ትሉ ከቤት አለቅ ብለው ማለት አለቅ። ሰዎች ተጸይፈው በፌስታል ቋጥረው እየጎተቱ ወደ መቃብር ሲወስዱ ዘመድ ደግሞ የለው። በፌስታል ተደው መንገድ እየተጎተተ ይህ የነገሌ ልጅ ብትሉት ሁላችንም እንተላለን። በቃ እንሸታለን፣ እንለወጣለን።
እንሞታለን፣ እንፈሰብሳለን፣ አስጸያፊዎች ነን። በተቀበርን በሶስተኛው ቀን መቃብራችን ሰው ያሳልፍ። እንደዚህ ነው። በእኛ ልባምነት ግን እንደዚህ ያለውን ስንሞት ከነገሌ ነው የምትጋባ ከነገሌ ነው ብለን መልክ ስናወጣ መስፈርት ስንቀምር እንላለን። የእግዚአብሔር ልባምነት ግን ቅድስናን ያያል። በሰው ልባምነት እሱ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሳሙኤል ንጉሥ ሹምልኝ ብሎ እግዚአብሔር ቢሰደው ምን አደረገ? መልከኛውን ኤልያብን አይቶ አራ ዝውቱ ዛሬው እግዚአብሔር ህሪው ለእግዚአብሔር እግዚአብሔር የመረጠው ይህ ነው አለው። አይ እኔ ያልመረጥኩት አኮ ዘከመይሬኢ ሰብ ዘይሬኢ እግዚአብሔር እስመ ሰብ ይሬኢ ገጸ ወእግዚአብሔር ይፈትን ልበ ወኩልያተ። እግዚአብሔር እንደ ሰው አስተያየት አያይም አለ። እግዚአብሔር እንደ ሰው አስተያየት አያይም። ሰው ፊትን ያያል፣ እግዚአብሔር ልብን ያያል አለው በሳሙኤል እግዚአብሔር ማለት። ስለዚህ መጨረሻ ምን ተመረጠ? እሱ መልከኛውን አይቶ ረጅሙን አይቶ ኤልያብን ሲመርጥ ይሄ ነው ለንጉሥ ለእግዚአብሔር መንግስት የሚገባው ደርበብ ብሎ የሚታይ ሲል፣ እግዚአብሔር ግን በግ የሚጠብቀውን ዳዊትን አመጣ። ይሄ እግዚአብሔር ልባምነት። የእግዚአብሔር ሞኝነት ከሰው ልባምነት ይሻላል። ጠቢብ ውእቱ ዘያረስ ምክረ መካሪያን ተባ ውእቱ ዘያደቅቅ መዝራዕተ ኃያላን ይላል ኤጲፋንዮስ በቅዳሴው። የጥበበኞችን ምክር የሚያፈርስ ጠቢብ ነው፣ የኃያላንን ክንድ የሚያደቅ ብርቱ ነው ይላል። ምክርን በምክር ይሽራል እግዚአብሔር። ፍጹም ጠቢብ ነው። ዳዊት በተሰደደ ጊዜ ስደት ላይ ሆኖ ከዚያ ምን አደረገ መሰላችሁ? አቤሴሎም የገዛ ልጁ መንግስቱን ቀምቶ የአባቱን ሚስቶች አስነውሮ አባቱን አሰደደ። ከእንዲህ ያለ ክፉ ልጅ እግዚአብሔር ያድናል። እንዲያው በዚያውም አንድ ነገር ልንገራችሁ። አሁን እኔ ለምእመናን አንድ ምክር እመክራለሁ። በተለይ ደግሞ አሁን እዚህ በገዳሙን ኮሚቴ ያሉ በጉባኤ ቤታችን ኮሚቴ ሆነው የሚያገለግሉ ምእመናን አሉ። ምስክር ናቸው እነሱ። ጉባኤ ቤት ላይ ኮሚቴ ሆነው ስለሚያገለግሉት አንድ መክራቸው ምክር አለ። ቤተ ክርስቲያን አካባቢ ስትሮጡ ልጆቻችሁን እንዳትረሱ። እናንተ ቤተ ክርስቲያን 10 ዓመት 20 ዓመት ኮሚቴ ሆናችሁ ቤተ ክርስቲያን ስታሰሩ ስትረዱ፣ ልጆቻችሁ ግን ማታ ማታ አታጫውቷቸውም፣ ትምህርት አስተምሯቸው፣ መጨረሻ ላይ ዱርዬ ሲሆኑባችሁ የለፋችሁበትን ገዳም ባካችሁ አጥምቃችሁ መልሱልኝ ሲባል ደግሞ በምክር የሚመለሰው በጥምቀት አይመለስም። ስለዚህ ልጆቻችሁን ጥላችሁ አትሩጡ እላለሁ። ለብዙ ሰው ነው የምናገረው። እናንተ ቢሆን እንደዛ ነው። አንዳንድ ጊዜም ደግሞ ልጅ ያጣችሁ መካኖች ካላችሁ እግዚአብሔር ልጅ ካልሰጠህ ብላችሁ አትታገሉ። የከለከላችሁ እንደዚህ ያለ ክፉ ልጅ እንዳይሆን ብሎ ነው። እንዲህ ያለ ክፉ ልጅ ይቅርባችሁ ወይስ ይስጣችሁ? እስቲ ንገሩኝ። ይመና ሳትዋሹ ይቅርባችሁ። በቃ እኔ ልምረጥላችሁ። አንዳንድ ጊዜ ለልጅ እናት ትመርጥለታለች። ግዴ ለምን ያውቃለሁ እኔ እመርጥላችኋለሁ። ይሄን እንኳን ይቅርባችሁ። ኧረ ተው ይቅርብን በሉ። እግዚአብሔርን የሚክድ ወገን የሚያዋርድ ልጅ ይስጣችሁ ወይስ ይቅርባችሁ? እሰይ በሉ ይቅርብን በሉ። አንድ የማምላክ ኧረ ይቅርባችሁ፣ ይቅርባችሁ። ምን በወጣችሁ። እናታችን እግዚአብሔር ምን እንዳለች ታውቃላችሁ? ሰጊረዮ ማለት መርከብ ድህነት ኮንክኒ ዘሚ